ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭ እሺ የደንቡ አይቅርብኝ ብዬ ቋጥሬ ነበረ። ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አሸነፈም አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጣለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጫውታውን ኮንፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውዱት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሩ ነው እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ። ከንስያለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንቂ ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባር ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማራስ ገባል። እናንተ ሁላችሁ ለዶማራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከእናንተ ኤዜን ወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም። ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታውን ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጮቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች። አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች። እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእና 3-0 ይሸነፋል። 3-0 ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሙሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ እኮ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ። መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለ። የምንም መጋጋጥ እጋጋጣሉ ብለህ ከሆነ አታስበው አንተ ጠቋራ። አንዳንዴ ደግሞ የለንደን ቲም ነስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም። አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር፣ ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን።
ግን ፓላስዬ እበት ማንቸስተር ሲቲ አላበቃም እያለን ይገኛል። ይባስ ብሎም በጎል ክፍያ ከአርሰናል በልጧል። ከአርሰናል አንገት ስርም መተንፈሱን ቀጥሏል። በቀር የፕሪሚየር ሊግ ጨዋታቸው የፔፕ ጋርዲዮላ ማንቸስተር ሲቲ ኦሊቨር ግላስነሩ ክሪስታል ፓላስ ኢታር ላይ በማስተናገድ በድጋሚ 3-0 በማሸነፍ ነጥባቸውን ወደ 77 ከፍ በማድረግ ከመድፈኞቹ አርሰናሎች ጋር ያላቸውን ነጥብ ልዩነት 2 ማድረግ ችለዋል። በዚህ ጨዋታ ላይ ሲቲዎች ቶታሊ ጌሙ ላይ የተሻለ ቡድንና ዶሚኔት ያደረገው ቡድን ነበሩ። ለሲቲ 3ቱን ጎሎች ማስቆጠር የቻሉት ተጫዋቾች 32ኛው ደቂቃ ላይ ሴሜኒዮ እንዲሁም 40ኛው ደቂቃ ላይ ኦማር ማርሙሽና 83ኛው ደቂቃ ላይ ሳቪኒዮ ነበሩ። ሁለቱን አሲስቶች ማድረግ የቻሉ ተጫዋች ደግሞ ፊል ፎደን ነበር። ጥሩ የጨዋታ ክፍለ ጊዜም ማሳለፍ ችሎ ነበር። ክሬቲቪቲዎቹን በጣም ጥሩ የሚባሉ ነበሩ። እንዲሁም ደግሞ ተቀይሮ የገባው ራያን ቸርኪም ሌላ ቆንጆ የምትባል አሲስት ለሳቪኒዮ ማድረግ ችሎ ነበር። በጨዋታው ላይ ፔፕ ጋርዲዮላ አሰላለፉ ላይ 6 ተጫዋቾችን እንግዲህ ቀይሮ ነበር የገባው። አዳዲስ ፊቶችን አስመልክቶ ነበር በላይናፑ ላይ። ነገር ግን ያም ቢሆን ሲቲ የበላይ ሆኖ ጨዋታውን ማጠናቀቅ ችሏል ከድንቅ ፐርፎርማንስ ጋር ማለት ነው። አሁንም ቢሆን ነገራቶች አላበቁም እያሉ ይገኛሉ። በአርሰናል በኩል ቀሪ ጨዋታዎችን ማሸነፍ ብቻ ይጠበቅበታል የፕሪሚየር ሊግ ዋንጫውን ለማሳካት። አለዚያ ግን ሲቲ ከጀርባው አንገቱ ስር እየተነፈሰበት እንደሚገኝ ነው የተመለከተን የምንገኘው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ለማንም ደጋፊ ልትሆን ትችላለህ። እንደ ኳስ አፍቃሪ ኳስን በፍቅር እንደሚመለከት ሰው አድሚት ማድረግ ያለብህ ነገር አለ። ፔፕ ጋርዲዮላ the greatest of all time ማናጀር ቢባል አይበዛበትም። ጎት የሆነ ማናጀር ዛሬ ምን አይነት ስራን የሰራው! በሁለት አጥቂ ገብቶ ጨዋታውን ቀያየረው እኮ። ፎደን ያደረገበትን ቦታ አይታችሁታል። ተጫወተባቸው ምልሽ ፓፓ። በቃ የዛሬውን ጨዋታ አሸነፈ የሚባለው ፔፕ ጋርዲዮላ ነው። በፔፕ ጭንቅላት ብቻ ማለት ነው። የሚገርም ነው። ዛሬ ደግሞ ፎደን እንዴት ነበር? ፓፓ የምር ረካው። ሲቲ ፋንስ እግር ኳስ ነው። ፕሪሚየር ሊጉ አላለቀ ይቋጠር። ያበደ ጌም ነው ያዩት የእውነት። ዘገነርስ እንዴት ነው ጨነቃችሁ አይደል? ፔፕን አይተዋል አይደል? ከጨዋታው በኋላ አሰልጣኙን በቃ ይሄን ውለታ ኳላችሁልን ሌላ አንፈልግም፣ የመጨረሻውን ጨዋታ አርሰናልን አስጥሉልን ምናምን እያለ ሙሉ ተጫዋቾቹ የፓላስ ማለት ነው እያነጋገረ ነበር። የሲቲ ተጫዋቾች ነው የሚመስሉት። ብቻ እኔ ሲቲ ኳራ ሲከተል ማለት ምንም ነው ደስ የማይለኝ ምንም ማለት ነው። ለማንኛውም ይመቻቸው። ሲጀመር የሰው ቲም ነጥብ ማስጣል ምናምን አያስፈልገንም። እኛ በቃ በሁለት ነጥባችን ዋንጫውን እምሽክ አድርገን ብልት። የማንንም ነጥብ መጣል ምናምን አያስፈልገንም። ፔፕ ጋርዲዮላ ግን የንቀቱ ንቀት። እዛ ማዶ ፓላስ ነጥብ ያስጥለዋል፣ በሜዳችን ዋንጫ እናሸንፋለን፣ የቋጠሮ ቀን ዝባዝንኬ ምናምን ብለው ሲቀባጥሩ በቤንች ገብቶ አረ ጋርዲዮላ ይመች ምድረ ፎቃቃ ወያላ። የአርሰናል ባለውለታ ኤቨርተን ብቻ ነው አባቴ። ፓላስ እኮ ግልጽ እኮ ነው የበሰበሰ ቲም ነው። እኔ ሲጀመርም ታውቆኝ ነበር። በፓላስ ምንም እምነት አልነበረኝም። ግልጽ ነው አባቴ። ፔፕ ቤንች ላይ አስቀምጧቸው ማለት ነው። ተጫዋች እየቀያየረ ነው የገረፈው። 3-0 እኔ የታየኝ እሱ አይደለም። ፔፕ ምን አይነት ኮች ነው እንዴ! ተስፋ መቁረጥ የሚባል ነገር ፔፕ ጋር የለም፣ አይሰራም። እንዴት እንደሚሆንባቸው አይታል። ልክ ሲስቱ ምናምን እንዴት እንደሚጮህባቸው ጎል ሲስቱ ይጠቅመዋል። ፔፕ እያንዳንዷን ነገር አያልፈም፣ አያዳምጥም። እንዴ 3-0 ነው የሰጧት ለፓላስ። የተኛ ቲም ፓላስ ማለት ነው። በፊት እኮ የት ሄደ ቆየ ግሬሳቸው ምናምን። ፓላስ እኮ ትፈራለህ እኮ ከፓላስ ጋር በፊት እኮ ግጥሚያ ሲኖር። ዛሬ ፓላስ እንደሚሰጠው 100% እርግጠኛ ነበርኩኝ። አይሰማማ ፓላስ የድሮ ፓላስ አይደለም። እኔ ዋናው ዛሬ መሳካቱ ነው አባቴ። ገብተህ ቴሌግራሜ ላይ ግባና ሹፍ። አሳክቼዋለሁ ዛሬም የተለመደውን ገንዘብ በየቀኑ ሳንሰራ ውለን አድረን አናቅ። ገብተህ ቼክ አድርግ ቴሌግራም ቻናል። በሲ ምን ብሎ ነበር እንደ በሲ በጎል ነው የምትበልጡሽ፣ በነጥብ በሁለት ይበልጣል አርሰናል አደላ። በሲ እንኳን ደስ አላችሁ የሲቲ ደጋፊዎች፣ የምሬ ነው። ኮንግራ አሪፍ ውጤት ዛሬ 3 ነጥብ ይዛችሁ 3 ጎል ጋር ማለት ነው። ቆንጆ የምሬ ነው። ይመቻችሁ። እንኳን ደስ አላችሁ። በደንብ ኮፕሊንግ ሼር አድርጉት። በሲን እንኳን ደስ አላችሁ በሉት። የምሬ ነው። ያው እኛ ኢትዮጵያውያን አይደለን መከባበራችን ያለ ነው።
ስታሸንፍ ታደንቃለህ፣ ስትሸነፍ ረገጥ እንደምታረጋት ሁላ በስዬ እንኳን ደስ አለህ ማለት እወዳለሁ።